ቼላ ወንድም ጥላ እኔ ይቅርብኝ አንተ ፌካፑን ብላ ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው። ላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ እኔ በላ ፕሪሚየር ሊግን ብላ ሂድ ምን አባጥር መቀመጣላ ወለበላ አንዴ የወንድሜ ነው አርፈ ተቀመጥ ፕሪሚየር ሊጉን አስበላል ይሄን ግን እንዳጣፈላ ተናገር ያለው እንግዲህ ቀዘና የለንደኑ ገናናው ክለብ ቸልሲ ሊድስን 1-0 በማሸነፍ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። በመጀመሪያም የቸልሲ ደጋፊዎች እንኳን ደስ ያላችሁ። ቸልሲን የሚያክል ክለብ ያው አሁን ያለበት ሁኔታ በጣም የሚያስጠላ ነበር። በተከታታይ ሽንፈቶች እየገጠሙት ነበር። ግን ዛሬ አሰልጣኙን ባሰናበተ ማግስት ሊድስን አሸንፎ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። እንግዲህ ያለ ዋንጫ ለመጨረስ ይሄ ነው አንዱ እንግዲህ በሌሎች ውድድር ላይ እየተሳተፈ አይደለም በዋንጫ ፉክክር ማለት ግን ኤፍኤ ካፕ እቺ ዋንጫ አለችና ቸልሲ እንደምታውቁት ደግሞ ወደ ዋንጫው ይድረስ እንጂ ዋንጫ ማንሳት የሚችል ክለብ ነው። ባህሉ ነው ቸልሲ ምንም ቢሆንና ይሄንም እንግዲህ ሙሉ ለሙሉ ለሲቲ የሚሰጥ አይደለም። ቸልሲም ሊያነሳው ይችላልና ዛሬ ልጆቹ ራሱ ያው አሰልጣኝ ሲቀየር እንደዚህ ያመጣሉ። ግን ሁሉም በጣም ሞራላቸው ደስ ይል ነበር ከጋርናቾ ውጭ። እኔ ጋርናቾ እንደዚህ መሆኑ በጣም ነው ይገርመኛል። ኮንፊደንስ ራስ ማጣት ይመስለኛል። በርግጥ ኮንፊደንስ ስለሌለ ይሆናል በራስ መተማመን ጎሎታል። በጣም ሁሉ ነገር ይበላሽብኛል ብሎ እያሰበ ይመስለኛል። ግን ዛሬ ካፒቴኑም ራሱ በጣም ምርጥ ነበር። የጨዋታ ኮከብ እሱ ነው ብዬ አስባለሁ። ሁሉም በወኔ ነው ሲጫወቱ የነበሩት እና ጣፋጭ ድል ነው ዛሬ ወሳኝ ነው። ያንን መራራ ጊዜ ለመርሳትም ይጠቅማል ብዬ አስባለሁ። ግን በመሃል በጨዋታ ሰዎች ባለፈው ሊቻ በቀይ የተባረረበትን ዛሬ ደግሞ በቀይ ራሱ ያ ተጫዋች የኩኩሬላን ጸጉር ነክቶ ነበር፣ ግን ዝም ብሎ ታልፏል። በቫር ታይቷል፣ ግን ካርድ ሳይሰጡት ነው ያለፉት። ያው እንደምታውቁት ወጥነት የለውም። ሁሉም ችግሮች አሉ፣ ግን እንግሊዝ ላይ ወጥነት የለውም። ለዛ ነው ቡሌ የሚያስገርሙኝ። ለማንኛውም ጨዋታው አሪፍ ጨዋታ ነበር። ሊድሶቹም ጥሩ ተፎካካሪ ነበሩ። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። ቼላው ማሸነፍ አልነበረብህም። ይሄን ጨዋታ አልገባህም። ቼላው በጭራሽ ማሸነፍ አልነበረብህም። ይሄን ጨዋታ ቼላው እኔ ማለት ነው ይሄን ዋንጫ ብትበላው እኮ ደስ ይለኛል፣ ግን ከሲቲ ጋር ነው የተገናኘው። አሁንም እንደዛ እንደ ጥንባታም ክለብ አንተም ማጨብጭበህ ልትሰጥ ነው ይሄን የመሰለ ዋንጫ። ቼላው በቃ ዛሬም ብትሸነፍ ይሻል ነበር። አሁን ቲምህ ጥሩ አይደለም። እኔ ቼላው ዋንጫውን ብትበላ እኔ በደስታ በጣም ነው ደስ የሚለኝ። ከሲቲ ብትወስድበት ራሱ በደስታ ነው ደስ የሚለኝ። ሲቲን እኮ እኛ እኮ በግዳጅ እኮ ነው አሁን እኮ እየደገፍን ያለ ነው በግዴታ ማለት ነው። እና የዛሬውን ጨዋታ ባታሸንፍ ይሻል ነበር። አልገባህም? አሁን ለንደን ክለብ ለሲቲ አጨብጭቦ ሰጠ ሊባል ነው። ያኛው ቶ ማጨብጨብ ልማዱ ነው። አንተ ግን ዋንጫ ደርሰህ ማጨብጨብ አልነበረብህም። ማን ይህን ጨዋታ ባታሸንፍ ቢቀርብ ይሻል ነበር። በቃ እኔ ምንም ማድረግ አልችልም። አንዴ ሰዓት ውስጥ ገብቷል። ፈጣሪ ያውጣ። እኔ ሌላ ምንም ልል አልችልም። ፈጣሪ ያውጣ። ጋርዲዮላ ዋንጫ ጋር ደርሶ ይሰጠኛል በዚህ ቲም በዚህ በፈራረሰ ቲም ጊዜ ባታልፍ ይሻል ነበር። ለዋንጫ የባሰ ውርደት የባሰ ቅሌት ማለት ነው ቼሎ። ለማንኛውም እኔ በጣም አዝናለሁ በማሸነፍ በጣም ማለት ነው። ባትደሰቱ ይሻላል የሲቲ ደጋፊዎች። በጣም ማን የቼልሲ ደጋፊዎች የምሬን ነው የምላችሁ። በጣም የሚያስጠላ ነው። ግባ አድርገነዋል። ዌምብሌ መጣ አልገጥመን ብዬ ነበር። ፔፕ ገጥማለሁ፣ ግን አንቺ ትኩረትሽን ፕሪሚየር ሊጉ ላይ ብታደርጊ የተሻለ ነው። እኔ ከዋንጫ ጋር ነው ሲዙኑ የሚጨርሰው፣ እሱም ከኤፍኤ ካፕ ጋር ማለት በቃ አባቴ ፍታኝ። ይሄን በቃ ፍታኝ። ባትፈታም እገጥምሃለሁ። 2021ን እንዳትረሳ። ዌምብሌ ስትመጣ ይዘውና ፔፕ ፋይናል ላይ ኤኒቲንግስ ካን ሃፕን። እሱን ደግሞ አሳካዋለሁ። እንችላለን አባቴ። ሊድስን ካለፍኩኝ በቃ ፋይናል ላይ መከሳከስ፣ ምንም ነገር መከሳከስ ወደኋላ አይደለም። እገጥምሃለሁ። ወይ ልትበቀለኝ ወይ ድጋሜ ላጨስ ነው የመጣው። ሲቲ እኔ ከዚህ በላይ ምንም ልተባበረህ አልችልም። እንዴ ምንም ማድረግ አልችልም። የኔ ችግር አይደለም። የኔ ወንድም ይኸው እንደፈራሁት ቸልሲ መጣል። እንግዲህ እንደምታውቀው ቸልሲ ማለት ደግሞ ዋንጫ የማይመርጥ ቡድን ነው። ይኸውልህ አግበስብሶ ነው ያገኘውን የሚበላው። አይ በቃ ትልቅ ሀቅ ትንሽ ሀቅ ሁሉንም ግበስብስ አድርጎ መብላት የሚወድ ቡድን ነው። እኔ እንደው ሊድስ መጥቶ ትንሽ ይቀልሃል። ቸልሲ ጥሩ ሙድ ላይ ስላልሆነ ዛሬ በሊድስ መሸነፍ ይችል ነበር። ይሸነፍ ነበር እኮ ዛሬ ነው። ግን በቃ እድለኛ ቡድን ነው ወጥቷል አሸንፎ። እና አሁን በቃ ቸልሲ ከመጣ እኮ ዋንጫውን ይወስድብሃል። ሲቲ በእውነት ቅብር ብለህ በለዋለሁ ምናምን በኮንፊደንስ የምትልበት ሁኔታ ከባድ ነው። እንዴ ፒኤስጂን ምን እንዳደረጉት ታስታውሳለህ? ነገሩ የዛኔ ኤንዞ ማሬስካ ነበር። አሁን ማን አለ ነው? ማን አለ? አሁን ማንም የለም። ለማንኛውም ግን ሲቲ ጉድሽ ፈላ።
ቸላው መጣልህ። እኔ አገባኝም እዚህ ውስጥ ዋናው ግን አንቺን ያዳክምልኝ ቸላው ያዳክምልኝ። እንደው 90 ደቂቃ ተጫውታችሁ ከዛም በተጨማሪ ደቂቃ ከዛው በፔናልቲ ምናምን ተሸናነፉ። እንደው ደስ ምንኝ እንደሱ ከዛው ቀጥሎ ከቦርንማውዝ ጋር ፕሪሚየር ሊግ ላይ ስለምትወጪው እሺ፣ አዎ ደክሞሽ ምናምን ብትቀር ደስ ነው። ለማንኛውም እንደፈጠጠራችሁ የበላ ይብላ። እኔ አገባኝ መስዋንጫ ውስጥ እኔ እዚህ ነው አጥቻለሁ። እሺ ያው የፈረደባት ቼልሲ ሊድስን በማሸነፍ ኤፍኤ ካፕ ፍጻሜ መድረሷን አረጋግጣለች። ከማን ጋር? ከአባቷ ጋር ከሲቲ ጋር ነው። አባቴ ምንም አንሰካከስም። አሁን ለጥፌ ነው የምጥል። ፋይናል ደርሼ ምንም ነገር እንደማልጥል ታውቃለህ፣ እንደማልምር ጭራሽ ቼልሲ ማን ፈርቼ ነበር ማን እንደሚያልፍ ማን ነው የሚያልፈው ምናምን ብዬ ሊድስም ሊያልፍ ይችላል ምናምን ብዬ፣ ግን ቼልሲ በሜዳውም ስለሆነ የጨዋታውን እድል ለማየት እድል ባላገኝም ማለት ነው 1-0 በሆነ ውጤት፣ በጠባብ ውጤት፣ የሚያስጠላ ውጤት እኮ ነው 1-0 ማለት። ሜይ 16 ጉድ ነው ምሰራሽ። ቼልሲ የኤፍኤ ካፕ ዋንጫ ፋይናሊስት ሆኗል ማለት ነው። በኤንዞ ፈርናንዴዝ ብቸኛ ጎል እንግዲህ ታግዞ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ ነው እንግዲህ ለዋንጫ ፍጻሜ የቀረበው ማለት እና ስታዲያ ይህንን ዋንጫ ማን የሚያነሳው ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? እንደምታውቁት ያው ቼልሲዎች ብዙ ጊዜ ለዋንጫ ፍጻሜ ከደረሱ ዋንጫ እንደሚያደርጉ ይታወቃል። ግን በኤፍኤ ካፕ ካራቦ ምናምን እኛ ብዙ ጊዜ ነጥቀናታል። ከኛ ጋር ችግር የለብንም። ያው የኛ ታውቃላችሁ። ለማንኛውም ግን ማለት ነው ሲቲ ነው እንደሚታወቀው። ስለዚህ ከነዚህ ሁለቱ ክለቦች ማን ነው ዋንጫውን የሚበላው? እሱን እንደተለመደው በኮመንት አስቀምጡልኝ። ማን ዋንጫውን ያነሳል? በኮመንት ግምታችሁን አስቀምጡልኝ። ይመቻችሁ። ባይ ያንን የአሰልጣኝ ንቃተ ህሊና ካባረርን በኋላ እንግዲህ ይኸውላችሁ ለዋንጫ አልፈናል። ያራዳ ልጆች በቼልሲ ምክንያት ነው ዘንድሮ ወደ ለንደን ዋንጫ የሚመጣው። አው ጋርናቾ እንደ ሌባ ሲሮጥ አምሽቷል። ያጅባገጭ ገብቶ ማሸነፍ ራሱ ቀላል አይደለም። ያራዳ ልጆች ለሲቲ ደግሞ በየእምነታችሁ ጸልዩ። ያራዳ ልጆች እንጸልይ። ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀማው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቸልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀማው ሊድሶች አስጨንቀውት ነበረ፣ ቼላውን አስጨንቀውት ነበር የሚሉ አይገልጸውም። በተለይ ሰከንድ አፍ አንተ ይሄን ኳስ ይሞክሩታል። ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቸልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ አፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋሉ። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘ ማች በቸልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ፍጻሜ ላይ ሲደርስ ጭራቁና ምረት የለሽው ቼልሲ ትናንትና ሳውዛምፕተንን አሸንፎ ሌላኛው ጭራቅ ደግሞ ወደ ዌምብሌይ ላይ አጣምሮ ሲጠብቀው የነበረው ማለት ነው ማንቸስተር ሲቲን የሚገጥም ይሆናል። ዛሬ ቼልሲ ሊድስን ገጥመው እንግዲህ 1-0 በሆነ ውጤት አሸንፎ ማለት ነው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው እንግዲህ ኤፍኤ ካፕ ተፋላሚዎች ቼልሲና ማንቸስተር ሲቲ ሆነዋል ማለት ነው። ማን ያሸንፋል ነው? ቼልሲ እንግዲህ ከዚህ በፊት ሳይጠበቅ ፓሪስ ሴን ጀርሜንን ኧረ ጉድ ነው ይሄ ቡድን ሁሉንም እንግዲህ መከራቸውን ሲያበላ ነው ተብሎ ጆሮ ጉንድን ብሎ እንዳሰናበቱት የሚዘነጋ አይደለም። አሁንስ ነው ከፔፕ ጋርዲዮላው ሰራዊት ጋር ተፋጧል ማለት ነው። ይሄን ዋንጫ እንዴት ይሆናል አይታወቅም። ቼልሲ ያራዳ ልጅ ፍጻሜ ላይ ትንሽ ደባሪ ነው። በዛው ልክ ደግሞ በዛው በኩል ያለው ደግሞ ሌላኛው በጣም ደባሪው ፔፕ ጋርዲዮላም አዛን ያራዳ ልጆች በጣም አስገራሚ ጨዋታ እንመለከታለን እንግዲህ ተብሎ ይጠበቃል። ያው በእርግጥ የተጠበቀ ነው። ሳውዛምፕተን አሸንፎ ሲቲ የሚያሸንፍ ያልፋል ተብሏል። ቼልሲም እንግዲህ እንደውም ከሊድስ በጣም ፈተና ገጥሞት ነበር። ባለቁ ሰዓቶች ሊድሶች በጣም ተጭነው ነበረ። ነገር ግን እንግዲህ ኤንዞ ፈርናንዴዝ ባስቆጠረ ጎል 1-0 አሸንፈው ወደ ፍጻሜ ያልፏል ማለት ነው። እስቲ ሀሳብ አስተያየታችሁን ግምታችሁን እያስቀመጣችሁ በደንብ ኮፕሊንክ አዳዲስ ሰዎች ፎሎ እያደረጋችሁ ይመቻችሁ።